ያለሽበት ሁኔታ ገባሽ መሰለኝ። እዚህ ፊት ለፊትሽ ቤት የምታይው አድናን አለ ፊት ለፊትሽ ቆመው ይሄ ያንቺን የት እንዴት ወዴት የምትያቸው መልስ በምን ምክንያት ታዲያ ማድረጉ ነገር ማወቅ የለብኝም? እንኳን ብታደርጊው የምትሆኚውን ነገር ብላ ከዚህ በኋላ አታውቂም። ወይ አመመኝ አድናን፣ ጽንስ በጣም ተረጋግጠ ነው ያለው። ያመመኝ አድናን። ምንም ማድረግ አይቻልም። ራስሽን ለጽንስሽም ካሰብሽ እማዝሽን ነገር አንድም ሳትንፈራገጭ ብቻ ፈጽሚ አድናን። ቆይ አትጨርሱ። ሮቤል እንዲኖርም እንዲሞትም የማድረጉ ስልጣን በክብር ላንቺ ሰጥቼሻለሁ። አድናን ወንድም እኮ ነኝ እንዴ! ምን አይነት ባታም ትጮህ የማቀል ሊሆን አይችልም። ግራው ያለ ነገር አድናን ቀልድ አይደለም። በቀልድ ካቆምኩኝ እኮ ረጅም ጊዜ አልፎኛል። ይልቅ ስሚ፣ አንቺ ምንም አይነት ተራራ የለኝም። ይልቅም ጠይቅሽ መልሽ፣ ሳራ የት ነች? ካልሆነ ግን አንቺ እግርሽን ማታንቀሳቅሽም ከሆነ እኔ እግርሽን አንቀሳቅሽ የሮቤል ጭንቅላት ሲበተን አሳይሻለሁ። አላርፍም። የማርፈው ለአንዴና ለመጨረሻ ጊዜ ሳራ ያለችበትን ስለኝ ብቻ ነው። ዋው አዝናለሁ። እንግዲህ በመጨረሻ ሮቤል እንዲሞት ፈርደሻል ማለት ነው። ትንሽ ወንድሜ በጣም ይቅርታ። ይኸው እንድትሞት ውዷ ፍቅረኛ ፈርዳባለች። ምንም ላደርግ አልችልም። ችግር የለውም። ይኸው ራሴ ከሆነ አንቀሳቅሰዋለሁ። አድናን ታሪክ ሰራ። የሳራ መሞትን አረጋገጠ። እንግዲህ ሮቤልና ሚራ ተባብረው ሳራን እንደገደሉት በራሱ መንገድ አጋልጧቸዋል። ዛሬ እውነቱን እንግዲህ ሚራ አውጥታለች። አድናን ጀግኗል። ሳራ ያለችበትን ማወቅ አለብኝ ብሎ እንግዲህ ሲፎክር ነበረ። በፖሊስ ጓደኛውን ፖሊስ አስመስሎ አስገብቶ ምርመራ እያደረገ ነበረ። ታዲያ ሚራ ቀበጣጥራ እዚህ እንዳትመጣ በማለት ከቤት አባራዋለች፣ እንዳይመጣ አድርጋለች። ታዲያ አድናን በጣም ግራ ተጋብቶ ነበረ። ራስን ጠብቅ የሚል መልእክት ከዴቭ ደርሶታል። ዴቭ እንግዲህ የአድናን ጓደኛ ነው። በእርግጥ ግን ፖሊስ መስሎ ነው እዛ ቤት የገባው የነበረው። እሱ እዛ ቤት እንዳይመጣ ሚራ አድርጋለች ማለት ነው። በዚህ የተነሳ እንግዲህ መምጣት አልቻለም። ራሱን እንዲጠብቅ ደግሞ ነግሮታል ማለት ነው። ስለዚህ አድናን አሁን ላይ የተጠቀማቸው ሲስተሞች በጣም ከበድ ያሉ ሲስተሞች እንግዲህ በብልህነት አሸንፏቸዋል ማለት ነው። ሮቤል እንግዲህ ከዚህ በኋላ ያለው አማራጭ ወደ እስር ቤት መግባት ነው። በጣም ነው የደነገጠው ሳራ ሞታለች የሚለውን ነገር ሲሰማ ማለት ነው። አድናን ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። እንግዲህ ቀጣዩን ክፍል ሎሃና ድራማ ወደ እናንተ ይዤ መጥቻለሁ። ይሄ ድራማ እንግዲህ ተወዳጅና አስተማሪ ድራማ ነው። ስትጀምሩ ቪዲዮን በላይክ ጀምሩ። የተፈጠረው ነገር እንግዲህ አድናን በሳራ ጉዳይ ላይ በእርግጠኝነት እንግዲህ አድናንም ሆነ ሎሃናም ሆነች በሳራ ጉዳይ ላይ ሮቤል እና ሚራ እነሱ እጃቸው እንዳለበት እነሱ ጠርጥረዋል። እንግዲህ ምርመራ በሚካሄድበት ጊዜም እያንዳንድ ነገር እየዘበራረቁ ነበር። አልታወቀብንም ብለው አስበው ነው እንጂ ታውቆባቸዋል። ሲደነግጡ ነበረ። ሚራ እንግዲህ የምትይዘው የምትጨብጠው ነገር አታ ነበረ። በዚህ የተነሳ እንግዲህ ሁለታችሁም በቅርቡ እስር ቤት መውረዳችሁ አይቀርም እያላቸውም ነበረ። ሎሃናም ይህንኑ ብላለች። እንዳለችውም እንግዲህ አልቀረም። ሎሃናን እንግዲህ ሚራ አንቃት ነበር ማለት ነው በድንገት። ምክንያቱም ሮቤል አሁንም ቢሆን አድናንን ልገለው ይገባል እያለ አስቀድሞ እየፎከረ ነበር ማለት ነው። አድናንን መግደል የለበትም፣ መግደል ካለብክም ደግሞ ሚራ ያለችው መግደል ካለብህ ሎሃናን ነው መግደል ያለብክ ነው ያለችው ማለት ነው። ስለዚህ ሎሃናን ደግሞ ሮቤል እንግዲህ አፈቅርሻለሁ እያለ እየተጃጃለ ስለሆነ ሎሃናን መግደል አይችልም። ወንድሙን ግን ለመግደል ቆርጦ ተነስቷል። እሷ ደግሞ ሎሃና እንድትገደል የምትፈልገው ሚራ እንግዲህ ሎሃና ከተገደለች አርፎ ከኔ ጋር ይቀመጣል፣ ሌላ ሴት አያይም ብላ ስለምታስብ ነው ማለት ነው። ሚራ እንግዲህ ያላት ሀሳብ ያ ነው። ሎሃና እዚህ ቤት ባትመጣ እኔና ሮቤል በሰላም መኖር እንችላለን፣ እኔና ሮቤል አንጣላም ነው። በእርግጥ በፊት እንግዲህ ሎሃና ሳትመጣ እዛ ቤት እንደፈለጉ እየሆኑ ነበረ። ሎሃና ከመጣች በኋላ ነው እንግዲህ ብዙ ነገሮች የተቀየሩት። ሎሃና ለራሷ እህቷ ሞታባት እህቷን እየፈለገች ያለች ከርታታ ናት። በጣም ታሳዝናለች። እሷ መገደል የለባትም፣ መገደል ያለበት አድናን ነው ብሎ ነበረ። በዚህ ሰዓት እንግዲህ ሚራ በጣም የተናደደችው በቃ አሁንም ትወዳታለክ ማለት ነው። የራስ ጉዳይ ከፈለክ ከእሷ ጋር ተያይዘህ የትም መሄድ የትም መግባት
ትችላለህ፣ አይመለከተኝም እኔ እያለች ነው የምትገኘው ማለት ነው። እኔ አይመለከተኝም፣ የፈለክበት ቦታ መሄድ ትችላለህ በማለት ተናዳ ስትመናቀር ነበር የወጣችው። ታዲያ ስትወጣ ሉሃናን አግኝታታለች እና ሉሃናን አንገቷን ሲጥ አድርጋ ይዛ እገልሻለሁ፣ አንቺ ከመጣች ጀምሮ ነው ህይወቴ እየተመሰቃቀለ ያለው፣ ስለዚህ አንቺን ማስወገድ አለብኝ በማለት እንግዲህ ሲጥ አድርጋ ነበረ። ሉሃናም እንግዲህ አርፈሽ ተቀመጪ፣ እማታርፊ ከሆነ ግን እኔ ላንቺ አላንስም ብላለች። እንግዲህ ብዙውን ጊዜ ሉሃና ነገሮችን በስሌት እንጂ በስሜት አታደርግም። ከዚህ በፊት እንግዲህ ምን እንዳደረገቻት አይተናል። ሚራን ከሰል ቤት ውስጥ አስገብታ ሚጥሚጣ ስታጥናት ነበረ። አሁንም ሚራ አርፋ አልተቀመጠችም። ያው ሚራ በጣም ትቸኩላለች። ሉሃና ደግሞ ነገሮችን በማስተዋል ነው የምታደርገውና ስለዚህ ሉሃና ራሷን ተከላክላለች ማለት ነው። ዝም ብላ አላየችም። መልሳ ራሷን አስለቅቃ አንቃታለች ማለት ነው። ከዚህ በኋላ አርፈሽ ከኔ ጋር የማትቀመጪ ከሆነ ከኔ ላይ አርፈሽ የማትቀመጪ ከሆነ አገልሻለሁ ነበረ ስትላት የነበረው ማለት ነው እንግዲህ እና ሮቤልን እንድትነኪብኝ አልፈልግም እያለቻት ነበረ። ሮቤልን ታዲያ ምን ያህል እንደምትወደው ምን ያህል እንደምታፈቅረው በዚህ አጋጣሚ በጣም ተረድታለች ሉሃና። ያው በፊትም የምታውቀው ነው፣ ግን እሱ እንደዚህ እየጠላት እንኳን የዚህን ያህል እሱን መውደዷ በጣም የሚያስደንቅና የሚያስገርም ነገር ነው። ሰው እንዴት በዚህ ልክ የሚጠላውን ሰው ያፈቅራል፣ ይወዳል? አንዳንዴ የሆነ ጥያቄ ይፈጠርባቸዋል ከምንም በላይ ማለት ነው። አድናን እንግዲህ ደጋግሞ ጓደኛው ጋር ሲደውል ስልክ ሊያነሳለት አልቻለም። በስተመጨረሻም አድናን እኔ ምንም ልረዳ አልችልም፣ ከዚህ በኋላ ስራዬን አቆሚያለሁ፣ ይቅርታ አድርግልኝ፣ ግን ራስህን ጠብቅ የሚል ነበረ ቴክስት የጻፈለት ማለት ነው። ታዲያ ሚራ የሆነ ነገር አድርጋለች። የሚገርመው ነገር ሚራ እንዳደረገች ይህንን ነገር ወዲያው ነው የገመተው። ምክንያቱም እኔ ብዬ ነበር በአብዛኛው ክፍል ላይ ማለት ነው ሚራ እንደምታደርግ እንደዚህ መጠርጠሩ አይቀርም። ዴቭ ደግሞ ምን አይነት ሚስት ነች እንዴት ነው ያገባሃት ብሎ እየነገረው ነበረ። ምክንያቱም በጣም ክፉ ሴት እንደሆነች በገንዘብ ጉቦ ለመክፈል ሙከራ ስታደርግ፣ በዛ ላይ ደግሞ ሴትነቷን ስታቀርብለት እንግዲህ ይህንን ሁሉ ለአድናን ነግሮታል ማለት ነው። ስለዚህ የእሷ እጅ እንዳለበት ለመረዳት በጣም ነው የቀለለው። ወዲያው ነው እየተረዳው። በተረዳ ሰዓት እንግዲህ እሷ ናት ብሎ ነው ምንድን ነው ያረግሽው? እዚህ እንዳይመጣ ምንድን ነው ያረግሽው? ለእኔ ሁሉንም ነግሮኛል ስላት እንግዲህ ነገረክ ብላ እንግዲህ ደንግጣ ወሬ ጀምራ ነበረ። በእርግጥ ሁሉንም ባትናገርም እና ስላወቀባት ነው እንግዲህ ስልክ ያወራ መስሎ ወጥቶ ከዛ ደግሞ ማስቆም አለብኝ በቃ ሁሉም ነገር ሊነግረው ነው ማለት ነው ብላ ፈራች። ምክንያቱም ዴቭ ማለት ጓደኛዬ እንጂ ፖሊስ አይደለም። ስለዚህ ቀጣይ ትክክለኛ ፖሊስ ለማምጣት እንድችል አድርጋችሁኛል። ትክክለኛ ፖሊስ የማመጣበትን መረጃ አሳይታችሁኛል ነበረ ሲል የነበረው ማለት ነው። ምክንያቱም ደግሞ በደንብ አድርጎ ተረድቷቸዋል፣ እነሱ እንደሆኑ ታውቆባቸዋል ማለት ነው። ስለዚህ ትክክለኛ ፖሊስ ይመጣል የሚባለው ነገር ስትሰማ ሚራ አሁንም ከዚህ መጥፋት አለብን ብላ ነበረ። ነገር ግን አልጠፋችም። ብሩን ሰጥታ ስትመለስ እንግዲህ ከዚህ በኋላ ጠላት አይኖረኝም ነበረ ስትል የነበረው ማለት ነው። ጠላት የለኝም፣ ምንም አይነት ጠላት የለኝም ነበር እያለች የነበረው። ግን ጠላት አለ። አድናን በጣም ነው የተመቸኝ። በነገራችን ላይ በጣም ነው የተመቸኝ። ጥሩ ስራ ነው የሰራው። እንደዚህ ማሰቃየቱ ከምንም በላይ ደስ ይላል ማለት ነው። ተበቅሏታል።
በስተ መጨረሻ እንግዲህ እውነታውን ተናግራለች ማለት ነው። እውነታውን ተናግራለች። ሳራ ሞታለች ብላለች። ከዚህ በኋላ እንግዲህ የሮቤል እና የሚራ ዕጣ ፈንታ እንግዲህ እስር ቤት መግባት ነው። ነፍሰ ጡር ነኝ ብላ ስታስፈራረ ብትቆይም እንግዲህ አሁን ላይ ነፍሰ ጡር እንዳልሆነች ቆይቷል። እንግዲህ ከታወቀ ይሄንን ሚስጥር ያላወቁት ምስኪን አድናንና ሎሃና ናቸው እንጂ ሌላ ሁሉም አውቋል ማለት ነው። ሮቤል አውቋል ኦልሬዲ። እንግዲህ አሁን ሮቤል እና ሚራ ሚስጥር ይዘዋል አንድ ላይ ማለት ነው። ሚስጥር ይዘዋል። አንዱ የአንዱን ሚስጥር ያጋልጣል።